ወንጌልን በምንባብ ምናስተላልፍበት ጊዜ ይሆናል። የዮሐንስ ወንጌል ምዕራፍ 3 መነሻ ነው። የዛሬው መልእክቴ ዳግመኛ መወለድ አለብህ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። 4 ነጥብ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩህ አታድንቅ። ምክንያቱም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን ብሎ ስለጠየቀው ነው። ኢየሱስ ክርስቶስ ስለ ሰማያዊ ነገር ነው የሚያወራው። ኒቆዲሞስ ደግሞ ስለ ምድራዊ ነገር ነው የሚያወራው። ዳግመኛ መወለድ አለብህ። ዳግም ካልተወለድን በስተቀር የመንግሥተ ሰማይ ደጆች ሊከፈቱልን እንደማይችሉ ኢየሱስ ይነግረናል። እንግዲያውስ እንጠይቅህ፣ ዳግም ተወልደሃል? የቤተ ክርስቲያን አባል የሆንክ ዳግም ተወልደሃል? እንዲህ ካልሆነ መጽሐፍ ቅዱስ እንደሚል አልዳንክም። ምክንያቱም ኢየሱስ እንዲህ ይላል፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ዳግመኛ መወለድ ምንድን ነው ብለህ ልትጠይቅ ትችላለህ። ዛሬ ስለ ዳግም ውልደት ብዙ የተሳሳቱ አመለካከቶችና ትርጉሞች አሉ። አንዳንዱ ዳግም መወለድ ጥምቀት ነው ይላል። ዳግመኛ መወለድ ጥምቀት አይደለም። ምክንያቱም የተጠመቁ ነገር ግን ዳግም ያልተወለዱ ሰዎች በእግዚአብሔር ቃል ነበሩ። የሐዋርያት ሥራ ምዕራፍ 8 ከ18 እስከ 25። ዳግመኛ መወለድ ቤተ ክርስቲያን መቀላቀልም አይደለም። ምክንያቱም አንዳንዶች ሳያስተውሉ ቤተ ክርስቲያን ገብተው የተቀመጡ በጣም ብዙ ሰዎች ያልዳኑ ሰዎች አሉ። ዳግመኛ መወለድ የጌታን እራት መውሰድም አይደለም። ልክ ነው፣ የጌታን እራት መውሰድ ጥሩ ነው ከዳን በኋላ። ልክ ነው፣ መጠመቅ ትክክል ነው ከዳን በኋላ። ቤተ ክርስቲያን አባል መሆን ልክ ነው በውሃ ከተጠመቅን በኋላ። ግን ዳግም መወለድ ማለት እሱ አይደለም ወዳጄ። ዳግም መወለድ ማለት መሻሻል ወይም ጠባይን ማረም አይደለም እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም። ዳግመኛ መወለድ ማለት መጸለይም አይደለም። ምክንያቱም ኢየሱስ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው ማቴዎስ 15:8 ይላል። ዳግመኛ መወለድ እንደ ኒቆዲሞስ የሕግ መምህር መሆንም አይደለም፣ እስራኤላዊ መሆንም አይደለም፣ የሆነ የሃይማኖት ተቋም መሆንም አይደለም። ምክንያቱም ኒቆዲሞስን ነው ጌታ ኢየሱስ የሕግ መምህር ስትሆን እንዴት አታውቅም ያለው። ከዛ ዳግመኛ ካልተወለድክ መንግሥተ ሰማይ መግባት አትችልም ያለው። ዳግመኛ መወለድ ማለት እንደ ጳውሎስ በሕግ ያለ ነቀፋ መሆንም አይደለም። ዳግመኛ መወለድ ማለት እንደ ሊዲያ እግዚአብሔርን ማምለክም አይደለም። ልክ ነው፣ እግዚአብሔርን ማምለክ ተገቢ ነው። ነገር ግን ከደህንነት ቀጥሎ ነው። ምንም ነገር ከደህንነት ቅድሚያ ሊሆን አይችልም። ደህንነት ያለ ምንም ነገር ሙሉ ነው። ዳግመኛ መወለድ አለብህ።
አንዳንድ ሰው የቻልኩትን ሁሉ ብሞክርና ባደርግ፣ ለድሆች ብሰጥ፣ የታመሙትን ብጠይቅ፣ ሁሉ ጊዜ መልካም ነገር ባደርግ ከዚያ በእርግጥም ዳንኩ የተወለድኩ ሆናለሁ ሊል ይችላል። ግን አይደለም፣ አይሆንም። ያልሆነውን ልንሆን አይቻለንም። ሥጋ ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል ስለሚል የተለወጠ ልብ ሊኖረን ግድ ይላል። እግዚአብሔር በነቢያቱ በኩል ይላልና አዲስም ልብ እሰጣችኋለሁ። ዳግመኛ መወለድ ማለት አዲስ ልብ ማግኘት ማለት ነው። እንግዲያውስ ዳግም ውልደት ምንድን ነው ታዲያ? ዳግም መወለድ እነዚህ ነገሮች ካልሆኑ ዳግም መወለድ ታዲያ ምንድን ነው? ዳግም መወለድ ብዙ ሰዎች ዳግም የመወለድ ልምምድን በሕይወታቸው ሳይለማመዱ ጌታን ሊያገለግሉ ሲሞክሩ ይታያሉ። እነሆ ሰዎች በእርግጥ ድነዋልን? ኢየሱስ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ሲል ኢየሱስ ይህችን ዓለም ለቆ ሲሄድ መንፈስ ቅዱስን ላከልን። እርሱም መንፈስ ቅዱስ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። መወቀስ ይቀድማል። ዮሐንስ 16:8 ሰውን ኃጢአተኛ እንደሆነ ወደ መረዳት የሚያመጣው መንፈስ ቅዱስ ነው። ቅደም ተከተል አለው። ይሄ ቅደም ተከተል መንፈስ ቅዱስ ሰውየውን ይወቅሰዋል፣ ኃጢአተኛ እንደሆነ እንዲያምን ያደርገዋል። ሰው የኃጢአተኝነቱ ሸክም እየከበደበት ሲመጣ በልቡ የኃጢአተኝነት ወቀሳ እየተሰማው ይመጣል። ያ ሰው ራሱን ዝቅ ካደረገና ወደ እግዚአብሔር በእምነት በኢየሱስ በኩል ከጮኸ እግዚአብሔር ይቅር ይለዋል። ዳግም መወለድ ማለት ይሄ ነው። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም። የሐዋርያት ሥራ ምዕራፍ 3:19 ከኃጢአት ንስሐ መግባት ማለት ለሰሩት ኃጢአት መጸጸት፣ የኃጢአት ልምምድን መተውና በአዲስ ሕይወት መመላለስን ያጠቃልላል። ዳግም መወለድ ማለት ይሄ ነው። ይህ ሲሆን መንፈስ ቅዱስ ልባችን አድሮ ዳግም የተወለድን አዲስ ፍጥረት እንሆናለን። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ዳግም መወለድ ማለት ይሄ ነው። ዳግም የምወለደው መቼ ነው? መጽሐፍ ቅዱስ ዛሬ ድምፁን ብትሰሙ ዕብራውያን 3:7 ይላል። ይሄ ማለት በማንኛውም ዕድሜ ጊዜና ቦታ ጥሪውን ሰምተህ ምላሽ ብትሰጥ በመንፈስ ዳግም ትወለዳለህ። መቼ ነው ዳግም የምወለደው ብለህ ካልክ ዛሬ። ይሄው ዕብራውያን 3:7 ላይ ዛሬ ድምፁን ብትሰሙ ይላል። ወዳጄ ከዚህ ድምፁን እያሰማህ ነው። እግዚአብሔር ቃሉን እያሰማህ ነው። ቸል አትበል ወዳጄ። ሌላው ዳግመኛ መወለድ ምን ያክል ጊዜ ይወስዳል? እሺ ዳግም መወለድ ዛሬ ከሆነ ምን ያህል ጊዜ ይወስዳል? ወደ ዳግም ውልደት እድገት አይደለም፣ ወደ እግዚአብሔር መንግሥት ውስጥ እንወለዳለን። ከዚያ ደግሞ ልጆቹና ወራሾች እንሆናለን። ንስሐ እንደገባ አንድ ሰው ቅጽበታዊ ነው፣ እግዚአብሔር ልጁ አድርጎ ይቀበለዋል። ስለዚህ ዳግም መወለድ እድገት አይደለም። ልጆች ከሆንን ደግሞ ወራሾች ነን። የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። ሁለንተናህን ለእርሱ አሳልፈ በመስጠት ለይቅርታ ወደ ኢየሱስ በመምጣትህ በዚያች ሰዓት ይፈጸማል። መቼና እንዴት እቀበላለሁ ዳግም ውልደትን ታዲያ ለምትለኝ ወዳጄ፣ ልብን የሚያይ እግዚአብሔር እውነተኛነትን ይመለከታል። ሁሉ ነገር በፊቱ የተራቆተ ነው። በእውነተኛ ማንነት ንስሐ ብትገባ አሁን ይቀበልሃል። በመንፈስ ቅዱስ ኃይል ወደ አንተ ይመጣል። ቅን መንፈስ በውስጥህ ይፈጥርልሃል። መዝሙር 51:10 አቤቱ የቀናውን መንፈስ በውስጤ አድስ። ከዚያ በኋላ ዳግም የተወለድክ ትሆናለህ። በኢየሱስ ክርስቶስ ላይ ባለህ እምነት አዲስ ፍጥረት ትሆናለህ። በመጨረሻም ዳግም መወለድን እንዴት ማወቅ እንዴት ማረጋገጥ እችላለሁ ለምትል ሰው
ጳውሎስ በሮሜ 8:10 ላይ የክርስቶስ መንፈስ የሌለው ከሆነ ይኸው የእርሱ ወገን አይደለም ብሎ ያስተምራል። መጽሐፍ ቅዱስ የጠፉቱ በኃጢአት የሞቱ የተፈረደባቸውና ሐሳባቸውም ክፉ የሆኑ ናቸው ይላል። የሚያስቡት የሥጋን ነገር ነው። ተስፋ ቢሶች፣ የማይታዘዙና እግዚአብሔርንም የማያውቁ ናቸው። ነገር ግን ዳግም የተወለደ ክርስቲያን የእግዚአብሔር ልጅ ነው። በክርስቶስ ሕያው የሆነ የዳነ ከኩነኔ የሌለበትና ሐሳቡን መልካም የሆነ ነው። እንዲሁም ሐሳቡ መንፈሳዊ የሆነ በመንፈስ ቅዱስና በእምነት የተሞላና የዘላለም ሕይወት ተስፋ ያለው ነው። ከኃጢአቱ በክርስቶስ ኢየሱስ ደም የታጠበ ነው። ልቡ በፍቅርና ለመግለጽ በማይቻል ሰላም የተሞላ ነው። የጌታን ፈቃድ ይወዳል፣ ይፈልጋል እና ለማድረግም ኃይል አለው። ከሞት በኋላ በሰማይ የሚኖረውን የዘላለማዊ ቤቱን በተስፋ ይናፍቃል። አንድ ሰው ይህን አይነት ለውጥ በሕይወቱ መጥቶ ሳያስተውለው ሊቀር ይችላል። አዳጋች ነው። ምክንያቱም የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጁ ያለው ሕይወት አለው። ማረጋገጫ፣ ለመዳንህ ማረጋገጫ የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው። ልጁ ያለው ሕይወት አለው ይላል። የሰው ድርሻ ምንድን ነው? ምን ላድርግ ካልክ ንስሐ ግባ። ኃጢአታችንን መናዘዝ፣ መመለስ ወደ ጌታ ኢየሱስ በፍጹም ልባችን፣ ነፍሳችን፣ ሐሳባችንና ኃይላችንም የምንሰጠው ሂደት ነው። ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። አሁን ንስሐ ግባ፣ ምሕረትን ታገኛለህ። ምሳሌ 28:13 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የበደልነውና ያስቀየምነው ሰው ካለ ኃጢአታችንን ተናዘን የበደልነውና ያስቀየምነውን ሰው ይቅርታ ጠይቀን መክፈል ወይም መመለስ ያለብንን ሁሉ ከፍለንና መልሰን ሰላምን ልናወርድ ይገባናል። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንም በሐሰት ከስሼ እንደሆነ 4 እጥፍ መልሳለሁ እንዳለው ይህንን ሰው እንዲህ አለው፣ ዛሬ በቤትህ ልውል ይገባኛል። ለዚህ ሰው መዳን ሆኖለታል። ዛሬ ለዓለም ሕዝብ መዳን ይሆንለታል። ክብር ለኢየሱስ ይሁን። ሁለተኛው ከንስሐ ቀጥሎ መታዘዝ እና እምነት። ዳግመኛ መወለድን ከተለማመድን በኋላ በታማኝነት የተሞላ የክርስትና ሕይወት ለመኖር መትጋት አለብን። ኢየሱስ ለተከታዮቹ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ በማለት ትእዛዝ ሰጥቷል። በዓለም ከሚገኝ እድፍ ራሳችንን ጠብቅ ማስጠንቀቂያ ሰጥቶናል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ወዳጄ ከዓለምና ከሲስተሙ ውጣ። ክርስቲያን የሆነ ሰው ከላይ የተጠቀሰውን አይነት ሕይወት መኖር የሚችለው የመንፈስ ቅዱስን ምሬት ሲከተል ነው። መንፈስ ቅዱስ በቅድስና የተሞላ ሕይወት እንድንኖር ምሬትንና አቅምን ይሰጠናል። ሰው በኃይሉ ችሎት አይበረታም፣ መንፈስ ቅዱስ ግን ያደርገዋል። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የዚህ ሁሉ ውጤት የተለወጠ ልብና ከእምነት የመነጨ መታዘዝ የሞላበት ሕይወት እንዲኖረን ያደርጋል። እምነት ፍጹም የሚሆነው በስራ ነው። ያዕቆብ 2:22 እንዲህ ያለው ክርስቲያን ከዚህ በኋላ ለራሱ ከመኖር ይልቅ ለኢየሱስ ይኖራል። የመንፈስ ቅዱስ አብሮነት በክርስቲያን ልብ ውስጥ የጠለቀ ፍቅር እንዲሞላ ያደርገዋል። እንደርሱም ዳግም የተወለዱ ክርስቲያኖች ህብረትን የሚፈልግ ክርስቲያን ይሆናል። እንዲህ አይነት ህብረት እርስ በርስ የልብን ሐሳብ መካፈልና ግልጽ መሆን የሚያበረታታ ለአንድ ክርስቲያን በመንፈሳዊ ሕይወቱ እንዲያድግ ድጋፍ የሚያገኝበት አንድነት ነው። ዳግም ስንወለድ ስማችን በሕይወት መጽሐፍ ይጻፋል። በሕይወት መጽሐፍ ተጽፎ ያልተገኘው ማንም
በእሳት ባህር ውስጥ ተጣለ። ራእይ 20:15 ዳግም ስንወለድ ኃጢአታችን ይቅር ተብሎልን ደስታና ሰላም በልባችን ማጣጣም እንጀምራለን። ሰይጣንን ከቆምን ከክፉ ሕሊና እንደሚጠብቀንና እንደሚያድነን ቃል ገብቶልናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እግዚአብሔርን መምሰል ያሁንና የሚመጣው ሕይወት ተስፋ ላለው ለነገር ሁሉ ይጠቅማል። ዳግመኛ መወለድ አለብህ። ክብር ለኢየሱስ ይሁን። ጸልያለን። እግዚአብሔር ሆይ ስለሰማሁት ቃል አመሰግንሃለሁ። ዳግመኛ መወለድ እንዳለብኝ የኔን ተግባራዊ ምላሽ የሚጠይቅ ጉዳይ እንደሆነ ቅድመ ሁኔታ አለው። በክርስቶስ ኢየሱስ አምናለሁ። ይቅር ስላልከኝ መንግሥተ ሰማይ ስላስገባኸኝ አመሰግንሃለሁ። በኢየሱስ ስም አሜን።